ጊዜ ከኛ ጋር እያሳለፋችሁ ነው ብለን ተስፋ እናደርጋለን አሁን ስለ ጤናው ሰዓታችን ላይ ተገኝተናል ትክክል ዛሬ ምህረት ኢትዮ ጠቢብ ሆስፒታል አዲስ አገልግሎት መጀመራቸውን ታስቃኝናለች በስለ ጤናው ብዙ ነገር ምን ማረበት ፕሮግራም ነው እስቲ አይተን እንመለስ ስለ ጤናው ጤናችሁ በያላችሁበት ብዝት ይበል ዛሬ በስለ ጤናው ሰዓታችን የተገኘ ነው እንግዲህ በኢትዮ ጠቢብ ሆስፒታል ነው ዛሬ ላይ የምናነሳው የጤና ጉዳይ ደግሞ ከኩላሊት ጠጠር ጋር በተያያዘ ነው ምን ይመስላል የሚለውን ሂደቱን አብረን እንከታተላለን ሰላም ዶክተር እንዴት ነህ እንኳን ደህና ቆየሽ ዛሬ እንግዲህ ከኩላሊት ጠጠር ጋር በተያያዘ ላወራን የመጣሁት መጀመሪያ ልታዋወቅ ዶክተር ካሊድ አረቡ እባላለሁ በሙያዬ የቀዶ ሕክምና ስፔሻሊስት ነኝ የኢትዮ ጠቢብ ጠቅላላ ሆስፒታል ደግሞ ሜዲካል ዳይሬክተር ነኝ አመሰግናለሁ በድጋሚ እንኳን ደህና መጣሽ እንኳን ደህና ቆያችሁኝ የኩላሊት ጠጠሩ ጉዳይ እንዳለ ይሁንና ቀጣይ እናነሳዋለን ግን እንደ አጠቃላይ ከኩላሊት ጋር በተያያዘ ነው ሕክምናው የሚሰጠውና እንዴት ነው በምን አይነት መልኩ ነው ሕክምናው የሚሰጠው በኢትዮ ጠቢብ ያው በኢትዮ ጠቢብ ሆስፒታል በኩላሊትና የሽንት ቱቦ ጋር በተያያዙ ጉዳዮች ላይ ያው ሁለቱንም አንደኛ በሙያው ስፔሻሊስቶች ሰብ ስፔሻሊስቶች ብዛት ያላቸው ሐኪሞችና እንዲሁም ዘመኑ ያፈራቸውን ደግሞ ቴክኖሎጂዎች ኮኦፕራሲዮን ውጪ አሁን ዓለም ላይ አሉ የሚባሉ ወይስ ሁሉንም በተባለ ደረጃ ባሟላ መልኩ አገልግሎት እየሰጠን ነው አገልግሎት መስጠት ከጀመርንም ረዘም ያለ ጊዜ አስቆጥረናል በጣም ብዙ ታካሚዎቻችንን እስካሁን ከዚህ ጋር በተያያዙ ጉዳዮች ላይ እንግዲህ መፍትሄ ሰጥተናል ብለን እናስባለን ብዙ ታካሚዎች አሉ ተታላችሁ እየተጨናነቀ ነውና ከኩላሊት ጋር በተያያዘ ምን ያህል ሰው በቀን ይታከማል ኦልሞስት እንግዲህ ያው አትሊስት 4 የኩላሊት ህክምና ሰብ ስፔሻሊስቶች አሉን አብሮ በተያያዥ ደግሞ የዳያሊሲስ ህክምና አብሮ አለን ስለዚህ በአማካይ እስከ 80 ታካሚዎች በተመላላሽ ክፍል ይታያሉ በኦፕራሲዮንና ቀደም ባልኩሽ ደግሞ ኮኦፕራሲዮን ውጪ ባሉ ህክምናዎች ደግሞ እንደ ወቅቱ ሁኔታ የተለያየ ቢሆንም የአማካይ ቁጥር ለማስቀመጥ ያህል 25 በላይ ታካሚዎችን በየቀኑ ያከምን እንገኛለን በጣም አመሰግናለሁ ዶክተር አሁን ያለነው የት ነው አሁን ያለነው እንግዲህ ከኦፕራሲዮን ክፍል መተን 6ኛ ፎቅ ላይ የተወሰኑ ኦፒዲዎች ወይም ተመላላሽ ክፍል ያለበት አካባቢ ነው በጣም ብዙ መኝታ ክፍሎች ናቸው ያሉት ታች 5ኛ ፍሎር ላይም እዚህ 6ኛ ፍሎር ላይም ሁለቱም ከኩላሊት ህሙማን ጋር በተያያዘ የሚሰጡ አገልግሎት የሚሰጥባቸው ቀዶ ሕክምና አንድ ላይ ሁለት ፍሎሮች ወደ 32 ክፍሎች አሉ ወደ 40 የሚጠጉ አልጋዎች አሉ አስፈላጊ ሆኖ ሲገኝ ደግሞ ወደ 7ኛም ተጨማሪ አልጋ ክፍሎች አሉ ሆስፒታሉ እንደምታየው በደንብ በቂ የሚባል ቦታ ያለው ሆስፒታል ነው ስለዚህ ያው ዶክተር ረምዚ አሁን ተመላላሽ ታካሚዎች እያየ ነው ከሱ ጋር ላገናኝሽና እንግዲህ እንቀጥላለን ስለዚህ አሁን የህክምና ሰላም ዶክተር ሃይ እንዴት ነሽ አለው ሰላም እንዴት ነህ አለ ረበሽኳችሁ እንዴ አይ ኦልሞስት ጨርሰናል የዲስከስ አድርገናል ማድረግ ያለብን ነገሮች ጨርሰናል አሁን ወደ ህክምና ሂደቱ ልንሄድ ባለንበት ሁኔታ ላይ ነው የመጣው ስለዚህ ምን አይነት ህክምና ነው ማለት ነው ለተመስገን የሚደረግለት ብዙ ኦፕሽኖችን ዲስከስ ካደረግን በኋላ የመረጥነው ህክምና ሾክ ዌቭ የሚባል የህክምና ሂደት ነው ሾክ ዌቭ ማለት ምንም አይነት ኦፕሬሽን ሳይደረግ ከውጭ ብቻ በሚላክ ሳውንድ ዌቭ በንዝረት ጠጠሩን ለመስበር የሚደረግ የህክምና ሂደት ነው ማለት ነው ስለዚህ እኔ ማየት ይችላል ይሆን አዎ ይቻላል ምንም ችግር የለውም ወደዛው እንሂድ
ዶክተር አሁን ምን እያደረግን ያለነው? አሁን ያው እያደረግን ያለነው በጠጠሩን ፖዚሽን ለማግኘት ኤክስሬይ በመጠቀም የጠጠሯን ፖዚሽን ማሽኑ አንደርስታንድ እንዲያደርገው እያደረግነው ነው። ማሽኑ መስመሪያ ማሽኑ ጠጠሯ የቱ ጋር እንዳለች አንደርስታንድ እንዲያደርገው ካሊብሬት እያደረግነው ነው ማለት ነው። አዎ ብዙ ጊዜ እንደዚህ አይነት የሕክምና ሂደት ሲሆን ከጨረር ጋር ያገናኙታልና አለባበሳችንም እንደዛ ይመስላል በተለይ እናንተና ስለዚህ ነው። አዎ ሎካላይዜሽን ለማድረግ ነው። ልክ ጠጠሯን ቦታዋን በደንብ ማሽኑ አንደርስታንድ ካደረገ በኋላ ኤክስሬይ ነው የምንጠቀመው። ራዲዬሽን ጨረር ሲባል ራዲዬሽን ነው፣ ግን ይሄ ራዲዬሽን አይደለም። ኤክስሬይ ኖርማል ሌላ ሰው የሚሰራው ታይፕ ኤክስሬይ ታይፕ ይሆንና ልክ ጠጠሩን ቦታዋን ካገኘን በኋላ እኛም ይሄንን አውልቀን ሾክ ዌቭ እንዲቀጥል እናደርገዋለን። የተመስገን ሕክምናውን ምን ያህል ይወስዳል ማለት ነው? ያው ዲፔንድስ ከሰው ሰው ይለያያል፣ ግን አንድ ሴሽን እስከ 30 ደቂቃ ድረስ ይወስዳል ማለት ነው። አንድ ሴሽን እንደ አስፈላጊነቱ የተወሰነ ያክል ሊጨምርም ሊቀንስም ይችላል ማለት ነው። አዎ ስለዚህ ቀደም ባለው ጊዜ ቀዶ ሕክምና ባለበት ሰዓት እዚሁ መዋል ማደር እንደዚህ አይነት ነገሮች ነበሩ። በቃ አሁንም እናየዋለን ሲሰራ ኖርማሊ አዌክ ሆኖ ነው የሚሰራው ያቃል። ከዛ ልክ እንደጨረሰ ህመም ካለ መሀል ላይ ህመም ድንገት ህመሙ እንትን ካለ ማስታገሻ እንሰጣለን። ከዛ ውጪ ምንም ማደንዘዣ የሚያስፈልገው ነገር ስላልሆነ ልክ እንደጨረሰ ፕሮሲጀሩ ወደ ቤት መሄድ የሚቻልበት የዴይ ኬር ሕክምና ነው ማለት ነው። ስለዚህ እናንተ ጠጠሯን ለማግኘት እንዲያመቻችሁ የጨረር ልብሱን ለብሳችኋልና ጠጠሩ ከተገኘ በኋላ ልምጣኔ ወደ ውጭ። መልካም እንጠራሻለን። መልካም ጊዜ። እሺ መልካም በቃ ጥሩ ነው። ዶክተር ሃይ እንዴት ነህ? እንዴት ነሽ? ሕክምናው እንዴት እየሄደ ነው? ጥሩ እየሄደ ነው። ያው መጀመሪያ እንዳልንሽ ኤክስሬይ ላይ ሎካላይዝ ከምናደርግ ሊድ ኤፕረናችንን አድርገን ነበረ። አሁን ኦልሬዲ ሎካላይዝ አድርገን ማሽኑም አሁን እንደምትሰሚ ድምፁ እንደሚታየው ሾክ ዌቭን እየለቀቀ ሕክምናው በጥሩ ሁኔታ እየሄደ ነው። ተመስገንም ህመም አልተሰማኝም ብለዋል። ስለዚህ ህመም ካለ ኑሮ አለ እዚህ ወዲያው አክት አድርገን የሚያስፈልገውን ማስታገሻም እንሰጣለን ማለት ነው። እዚህ ጋር የመቆጣጠሪያችን ነው። ፍሪኩዌንሲውን ምን ያህል ሾክ እንደምንሰጥ ኢነርጂውን የምንቆጣጠርበት ማሽናችን ነው። ስለዚህ እሱን እያየን አጀስት እያደረግን ነው ማለት ነው። እኔ መሰለኝ ጠጠሯን ካገኛችሁ በኋላ መመጣ መስሎኝ ነበርና ራሳችሁ ይዛችሁ ነበር መሰረው ይመስለኝና ስለዚህ ማሽኑ ራሱ ፕሮሰስ ያደርጋል። አዎ ይሄ ማሽኑ በቃ አውቶሜትድ ማሽን ነው። በቃ መጀመሪያ ላይ እኛ ማሽኑን የምንረዳው ካሊብሬት አድርገን ቦታውን እንዲያገኘው የጠጠሯን ፖዚሽን አንደርስታንድ እንዲያደርገው ቅድም ወደዚህ ወደዛ እያደረግን የነበረው እሱ ነው። ማሽኑ አንደርስታንድ እንዲያደርገው ሎኬሽኑን የጠጠሯን ሎኬሽን ነው። ምናልባት የእድሜ ክልል ወይ የእድሜ ደረጃ ይኖረው ይሆን እንደዚህ አይነት ሕክምና ሲሰጥ? ጥሩ ጥያቄ ነው። ያው ይሄ ሕክምና መሰጠት የሚችለው የራሱ ፕሪሪኩዚቶች አሉት። የማይሰጣቸው ሰዎች አሉ። አሁን ለምሳሌ ለነፍሰ ጡር ሴት ይሄን ሕክምና መስጠት አንችልም። ልጆች ማደንዘዣ ስለሚፈልጉ ማደንዘዣ ሬዲ ካልሆንን መስራት የለብንም። እንዲሁም የቦዲ ሀቢተሳቸው በጣም ወፍራም የሆኑ ሰዎች በሾኩን በምንፈልገው ደረጃ ላይደርስልን ስለሚችል የመድማት ችግር ያለባቸው ሰዎች አንቲኮአጉላንት ላይ ያሉ እንደዚህ ሪስክ ያላቸው ሰዎች ከሆነ መስራት የለብንም ማለት ነው። ይሄን ሕክምና ሂደት ምን ያህል ደቂቃ ይቀረዋል? አሁን እየጀማመርን ነው። ስለዚህ አሁን ቀስ እያልን መጀመሪያ ሾኮቹን እንዲለማመድ ካደረግን በኋላ እየጨመርን እንሄዳለን። ስለዚህ የተወሰነ እስከ 30-40 ደቂቃ ድረስ እያየነው የመሰበሩን ሁኔታም እያየን እንቀጥላለን ማለት ነው። ሕክምናው ትንሽ ተመስገን ህመም ስለተሰማው ማስታገሻ መድኃኒት እየሰጠነው ነው። እንዴት ነህ ተመስገን? አይዞ አሁን ምንድነው የምናደርገው ማለት ነው? ምናልባት አሁን በዚህኛው የሕክምና ሂደት ሙሉ በሙሉ መዳን ይችላል ወይንስ ሌላ ከፍ ያለ? አዎ ለዚህ ሕክምና ሪኳየርመንት የማይሆኑ ጠጠሮችም ከሆኑ ወይ ይሄ ሕክምና ፌል ካረገ ሌላ ኦፕሽኖች ስላሉ እነሱ ማየት እንችላለን። ኦኬ ሌሎች መሳሪያዎች? አዎ ሌሎች መሳሪያዎች ስላሉ እነሱን እናያቸውና ዲስከስ እናደርጋለን። እሺ ምናልባት እዚህ አታስፈልግም? አይ በቃ ኑሩ ስላለ ኤኒቲንግ ካለ ወዲያው ኮሚኒኬት ያደርገኛል። እዚሁ ኦፕሬሽን ክፍል እዚሁ አጠገብ ነው የምንገባው። እሺ ተመስገን በል እንመልሳለን። ተመስገን አይዞህ። ይሄ ኦፕሬሽን ክፍላችን ነው። ኦፕሬሽን የምንሰራው እዚህ ክፍል ነው። ያው ሙሉ እቃዎቻችን ያሉበት
ሩም ነው። ስለዚህ ሜጀር ኦፕሬሽን ቲያትር የምንለው ይሄኛው ነው ማለት ነው። ኩላሊት ጠጠር ስንል ምን ማለታችን ነው? ምንድነው? አዎ የኩላሊት ጠጠር ማለት አኮሚሌሽን ኦፍ ሚነራልስ ናቸው ኩላሊት ውስጥ የሚፈጠሩ ማለት ነው። ኖርማሊ ባዕድ ናቸው ለኩላሊቱ ፓርት ኦፍ የኩላሊቱ አይደለም እዛ ውስጥ የሚፈጠሩ ባዕድ ነገሮች ናቸው። አሁን ሞዲፋየብል እና ነን ሞዲፋየብል ሪስክ ፋክተሮች የምንላቸው አሉ በኩላሊት ጠጠር ላይ ሞዲፋይ ልናረጋቸው የምንችለው ማናረጋቸው። ስለዚህ አሁን መቀየር የማንችላቸው ነገሮች አሉ። ጄኔቲካሊ አሁን የሰው ልጅ በተፈጥሮ በጄኔቲካሊ ፕሪዲስፖዝድ የሆነ ሰው አለ። ሽንት ላይ የሃይፐር ኦክዛሉሪያ የምንለው አለ። ሃይፐር ካልሲዩሪያ ማለት እነዚህ ካልሽየም ኦክዛሌት ከበቂ ከሚያስፈልግ በላይ በሽንት የሚያወጣ ጄኔቲካሊ ፕሪዲስፖዝድ የሆኑ ሰዎች አሉ። እነዚህ አይነት ነገሮችን ሞዲፋይ ልናረጋቸው አንችልም፣ ግን አትሊስት ሞዲፋይ ማድረግ የምንችላቸው ውሃ መጠጣት፣ ኢንቫይሮንመንት በጣም ሙቀት ያለበት ኢንቫይሮንመንት ከሆነ ኢንቫይሮንመንታል ሪስክ ፋክተሮችን አቮይድ ማድረግ፣ ስራ በጣም ዲማንዲንግ እንደዚህ አይነት ነገሮች ከሆኑ ፀሐይ ላይ ምን እንደዚህ አይነት ነገሮች ተገላጭነት ነው። እንደዚህ አይነት ነገር ካለ አሁን ለምሳሌ በምን ኮምፐንሴት ይደረጋል? ላባችን ስለሚጨምር የውሃ አጠጣጣችንን በዛው ልክ አጀስት እያደረግን እንትን ይላል። ሌላው ደግሞ አኒማል ፕሮቲኖች የአኒማል ማንኛውም አኒማል ፕሮቲኖች ስፔሻሊ ጠጠር አለበት ለተባለ ሰው ፉል በጣም እንዳያዘውትሩ ሬኮሜንድ እናደርጋለን። ጨው መቀነስ ሬኮሜንድ እናደርጋለን እና እንደዚህ ሲትረስ የሆኑ ፍሩቶች ሎሚ ጁስ፣ ብርቱካን ጁስ የሆኑን ኢንካሬጅ እናደርጋለን። እነ ለስላሳን ኦክዛሌት ሪች የሆኑ ቻኮሌት እንደዚህ አይነት ነገሮችን ደግሞ እንዲቀንሱ ደግሞ ሬኮሜንድ እናደርጋለን ማለት ነው። አኒማል ሚት ስንል ደግሞ የትኞቹ የሚከለከልና ማይከለከል አለ ወይስ አኒማል ፕሮቲን ኢን ጀነራል በቃ ስጋ ነክ ነገሮች የተለያየ ስጋ ነክ አኒማል ፕሮቲኖች ለጠጠር ላለበት ሰው ባይዘወትር ይመከራል። ሌላው ቅድም በድምጽ ሞገድ ህክምና ሲደረግ ነበርና ከዛ አለፍ ካለና በዛ የሚቀረፍ ነገር ካልሆነ የህክምናው ሂደት ወደ ሌላ አማራጭ አለ በሚለው ወደዚህኛው ክፍል የመጣ ነውና የትኞቹ ናቸው የሚለው? ኦኬ እነዚህ ማሽኖችን እስቲ ሁሉንም እናያቸዋለን። አሁን ምንድነው የኩላሊት ጠጠር ዋናው አንዱ አስፈሪ ኮምፕሊኬሽን የሚባለው ወደ ኩላሊት ቱቦ ውስጥ ገብቶ የኩላሊት ሽንት ወደ ፊኛ የማውጣት ሂደቱን ችግር ሲፈጥር ፕሬሸር ኩላሊት ላይ ይፈጥራል። ያ ጫና ኩላሊትን ፌል እስከማስደረግ ድረስ ያደርሳል። ስለዚህ ዋን ኦፍ ዘ ዴንጀረስ ኮምፕሊኬሽን የሚባለው እሱ ነው። ስለዚህ አሁን ለምሳሌ ያ ጠጠር ወጥቶ ቱቦ ውስጥ ከገባ አሁን በዚህ ዩሬትሮስኮፕ የምንላት መሳሪያ ነች እቺኛዋ በሽንት ቱቦ ገብተን ከዛ በኋላ ወደ ኩላሊት ከፊኛ ወደ ኩላሊት ወደሚሄደው ቱቦ ውስጥ ገብተን ካገኘናት በኋላ በዚህ ማይቻ ካሜራው ይሄኛው እዚህ ጋር እናየዋለን። ሙሉ ካሜራው ሲስተሙ ጋር ኮኔክት ካደረግነው በኋላ መስበሪያ ማሽኖች አሉ። ሁለት አይነት መስበሪያ ማሽን አለ። እዚህ ጋር የሚታዩት ማሽኖች ሌዘር ማሽኖች ይባላሉ። እዛ ጋር ደግሞ ኒውማቲክ ይባላል በአየር ኮምፕሬሽን የሚሰራ ሲሆን ይሄኛው ደግሞ በላይት አምፕሊፊኬሽን ነው የሚሰራው እና ሌዘር ማሽኖች ናቸው እነዚህ። ስለዚህ አሁን የትም ዓለም ላይ ብትሄጂ በዚህ ደረጃ ነው ህክምናው። ቱቦ ውስጥ ያለ ጠጠር በዚህ በሌዘር ማሽን ነው ትሪት የሚደረገው ማለት ነው። ይሄኛው ኒውማቲክ ብዙ ጊዜ በምንሰብርበት ጊዜ ወደ ኩላሊት መልሶ የጠጠሮችን በእንደዚህ እንደ ጃክ ሃመር ኢፌክት ነው እንደዚህ የመታ ስለሆነ ወደ ኩላሊት የመሄድ ቻንስ ይኖረዋል። ይሄ ሌዘር ላይ ግን ይሄኛው እምብዛም አይደለም እና ማሽኑ ደግሞ በዚህ በዩሬትሮስኮፕ አስገብተን የምንሰራበት ህክምና ሂደት ነው። ከዛ በመቀጠል ኩላሊት ውስጥ ቢሆንስ ይሄ ቱቦ ውስጥ ነው። ይሄ እንደምታዩ ብረታማ ስለሆነ ቀጥ ብሎ ላለ ስትራክቸር ውስጥ ነው የምንጠቀመው። ውስጥስ ቢሆን ኩላሊት ውስጥ ቢሆን ደግሞ ብለን በምናስብበት ጊዜ ይሄኛው ፍሌክሲብል የሚባል ዩሬትሮስኮፕ አለ። የትኛውም የኩላሊት ቦታ ላይ አሁን ለምሳሌ ይሄኛው ተጣጣፊ ነው አዎ እዛ ጋር ካሜራው ጋር ያያየሽው ነው አይደለ? በቃ ስለዚህ አሁን የትኛውም የኩላሊት ክፍል ላይ ሄደን አሁን በመድረስ እንችላለን። አሁን ወደዚህ ከሆነ እንደዚህ ሙቭ እያደረግን የኩላሊት ቦታዎች ላይ እዚህ መቆጣጠሪያው አለ። ከዚህ ሙቭመንታችንን በዚህ በኩልም ሙቭ እያደረግን የትኛውም የኩላሊት ቦታ ላይ ቢሆን በዚህኛው ማሽን ገብተን ይሄኛው ሌዘር መስበሪያውን ደሴም ነው። ይሄኛው ሌዘር ማሽኖቻችን ነው የምንጠቀመው። ይሄኛውን ሁሉንም ነገር ስንጠቀም ያኛው ይሄ ኢንዶስኮፒ ታወር የሚባለው አለ። በሱ ታወር ላይ ቤዝ አድርገን ከሱ ጋር ኮኔክት አድርገን በዛ ያያየን ነው የምንሰራው ማለት ነው። በጣም አመሰግናለሁ። እኔም አመሰግናለሁ። ኦኬ አለቀ አይደል?
እሺ እንዴት ናችሁ? ተመልሰን መጣ። አዎ አይተመስገን ለምን አለን ምህረት አሁን እንደምታዩ ጠጠሩ ሳይዙ ጨምሯል ማለት ያው ተሰባብሯል ርዝመቱ ጨምሯል የተወሰኑ ስሞል ፍራግመንቶችም ይታያሉ ስለዚህ የፈርስት ሴሽኑ አልቋል ከ3 ከ4 ቀን በኋላ ረፍት ያደርግና ተመስገን ሰከንድ ሴሽን ደግሞ እናደርግለታለን ማለት ነው ተመስገን ድንገት ሽንት ላይ ቀለም መቀየር ድንገት ትንሽ ህመም ሊኖር ይችላል ጠጠር የተባበሩት ፍራግመንቶች ሲወጡ ሽንት ላይ ደግሞ ኮንትሮ ለየት ያለ ፍራግመንት ሊወጣ ይችላል እነዚህ ኤክስፔክት የምናደርጋቸው ነገሮች ናቸው ውሃ በደንብ ጠጣ እንቅስቃሴ ያድርግ አሁን እንግዲህ አውት ፔሸንት ፕሮሲጀር ነው እንደተነጋገር ነው ተመስገን ልብሱን ቀይሮ ወደ ቤት መሄድ ይችላል ማለት ነው አዎ እንደዚህ ህክምና ዘመኑ በአንድ ቀን ነገሮችን ጨርሶ መሄድ ቀላል ነገር አይደለምና እግዚአብሔር ይማርህ ይያለ እሺ አመሰግናለሁ ዶክተር እንግዲህ ዛሬ ካንተ ጋራ ስለ ኩላሊት ጠጠር ህክምና ምን ይመስላል የሚሆን ለኔም ለህይወቴ የሚጠቅመኝ ነገር ያገኘሁበት ነው በጣም ነው አመሰግነው ተጨርሱ በዛሬው የስለ ጤናው ፕሮግራማችን በኢትዮ ጠቢብ ሆስፒታል ሲሰጥ የነበረውን እንግዲህ የኩላሊት ጠጠር ህክምና ምን ይመስላል የሚለውን አብረን ስንመለከት ነበር እጅግ በጣም ዘመናዊ ነገሮችን የሚያቀል የህክምና ሂደት ነበር ሳምንት በሌላ የስለ ጤናው ፕሮግራም እንገናኛለን